ጭቃ የሚቀባው ማን ነበረ? ጭቃ ሲወረወርበት የነበረው ማስረሻ አረጋ ከበደ ጋር ሊጨባበጥ እየሄደ በአማራ ትግል ውስጥ ለአማራ እየታገልነን የሚል ጫወታ እየተጫወቱ ያሉ የባዴን ወላጆች ዘመነ ካሴ ላይ ነበር ጭቃ የሚወረውሩት። ማስረሻን ተከዳ ይሉታል። 6 ወር 8 ወር 2 ዓመት 3 ዓመት ታሪክ እየጎተቱ ወደ ኋላ እየሄዱ በዚህ ጊዜ ማርያምን ብሎ በዚህ ጊዜ ገብርኤልን ብሎ ምናምን ብሎ ዘመነ ላይ ነበር ያተኮሩት። በአንድ ጊዜ ሁሉንም ድምጥማጥ ማጥፋት። አየህ ማን ምን አይነት ተልኮ እንደሚንቀሳቀስ በአማራ ትግል ውስጥ እነማን የት ጋር ነው የቆሙት ቢለውን እኔ በህዝቡ መመራመር በህዝቡ ጥንቃቄ በሌላው ምናምን አይደለም። ፈጣሪ የንጹሃንን የትግል እሳቤ ስሌት ዋጋ መክፈል እያየ ሳይውል ሳያድር እያጋለጠ ነው እንጂ አሁን አክትሟል። ከዚህ በኋላ መቃብራቸው ላይ የአበባ ጉንጉን ያስቀመጡ ናቸው እንደ ጌታቸው ረዳ። የጊዜ ጉዳይ ነው እንጂ ለይቶላቸው አንድ ፊቱን የአገዛዙን ጎራ ተቀላቅለው አፍ የሚካፈቱበት ጊዜ ሩቅ አይሆንም። አነጋገር ነው ተከዳ። ማን ይከዳው? በማን የተከዳው? ሊረሸን ሲል ሸሸ። ባዴን ለረጅም ጊዜ ሲደራደረውና አብሮት የነበረ ሰውዬ ከዚህ በፊት ምን ሲባል ነበረ ታስታውሳላችሁ? እጅግ በረቀቀ መንገድ የባዴን ሰዎች የሄዱበት መንገድ የሚገርም ነው። እንደው በዚህ ብዙ ርቀት መሄድ ይችላል። ትላንት ወይ ኦፊሻሊ በይፋ መግለጫ ሊሰጡ ይመጣሉ፣ ካልሆነ ከበስተጀርባ ሆኖ መስራታቸው ነው የተሻለ የሚያዋጣው ከተባለ ደግሞ ከበስተጀርባ እንዲቀመጡና አማካሪ እንዲሆኑ ይደረጋሉ። ማን በይፋ ይመጣል፣ ማን እንደ ጸዳሉ በይፋ ያመጡታል ወይስ ከበስተጀርባ ያደርጉታል የሚለውን መጠበቅ ነው። ምንም መቸኮል አያስፈልግም ነው ያለው። ይኸውላችሁ በስህተት ወይ ተደውሎለት እሷ አሳስቶ ምናምን እንዳይመስላችሁ፣ በእቅድ አብሮ ሲሰራ ነበር። ይሄንን የአፋድ ከፍተኛ አመራሮች በሚገባ ያውቃሉ። ከዲሲም ከዩጋንዳም ያለውን ኮኔክሽን ያውቃሉ፣ በሚገባ ያውቁታል። አምር ቢመጣ ቆርቆሮና ቁሽማንቁሽ ሊቀር ይችላል እንጂ አንደበታችን እስካለ ድረስ እስትንፋሳችን እስካለ ድረስ ሊያቆሙን አይችሉም። የፈለጉትን መንገድ ሊከተሉ ይችላሉ ስንል ነው የቆየን። እምብዛም የሚገርም እምብዛም ወዮ የሚያስብል አይደለም። ማስረሻ ሰጤ አንድ 5-6 አጃቢዎች ብሎ የያዛቸውና መሄድ ያዋጣል ብለው ያመኑ በሚከፈላቸው ገንዘብ በሚያገኙት የከተማ መሬት ስምምነት የፈጸሙ የጨረሱ ለዚህ ፕሮፓጋንዳ ሬዲ ሆኖ የሚጠብቁ አካላት ነበሩ። ጊዜው አሁን ለምን ጊዜው ተመረጠ ያላችሁ እንደሆነ ልትገረሙ ትችላላችሁ። ጊዜው ለምን አሁን ትናንትና ስናነሳላችሁ ነበር። በአፋድና በአፋባህ በኩል ያለው ንግግር በስራ አስፈጻሚም በታችኛው መዋቅርም ደረጃ ከፍ ባለ ደረጃ ውይይት እየተደረገ ነው። ይሄ ውይይት የሰነድ ዝግጅቶቹ ተጠናቀዋል። ትላንት በዝርዝር ስናነሳ እንደነበረው የቀረው ትንሽ ነገር ሁልጊዜም ማነቆ የሚገጥመው አመራር ምርጫ ወዘተረፈ ጋር ስለሆነ ሊደርሺፑ ጋር ነው የቀረው። ይሄንን ከፍጻሜ ለማድረስ ግን በሁሉም በኩል ኮሚትመንት እያየን ነው፣ ቁርጠኝነት እያየን ነው። እስክንድር ካላላችሁ አትመኑ ነው። ለምንድን ነው እስከ መጨረሻው ደቂቃ ድረስ ካልጠበቃችሁ ሁሉም ሄዶ እስከሚጨርሱ ድረስ ሁሉም ሄዶ ካልጨረሱ በስተቀር ምንም መናገር አትችሉም ነው? እንዲህ አይነት ሎጂክ የለም።
ያነሳ ነው ጥያቄ በጋራ የሚሆን እኔ በግሌም ያነሳው ጥያቄ አፋሕድ እንደ ድርጅት ኢጋድን፣ የአፍሪካ ህብረትን፣ አሜሪካን፣ የአውሮፓ ህብረትን ያጠቃለለ ንግግር አድርጌያለሁ እነሱ ያሉበት ከነሱ ጋር ንግግር አድርጌያለሁ ዳውንት ላይ ብሏል። እኔ አይደለም ያልኩት እነሱ የተናገሩት። ነገር ግን መንግስት የለበትም አለ። ስለምንድን ነው የምታወሩት ብዬ መጠየቅ የለብኝ? አታስቡ እኮ ነው፣ አናላይዝ አታርጉ እኮ ነው። እንዴት ያለ ጉድ ነው! ከነዚህ ኢንተርናሽናል ተቋማት ጋር ንግግር አድርጌያለሁ ሲል ስለምን ተነጋገራችሁ? ስለ ሰብአዊ መብት ጉዳይ ነው አለ። አይ ስለ ሰብአዊ መብት ጉዳይ በታሪካቸው ተናግረው ተነሰርተው አያውቁም። መንግስት የምትዋጉት መንግስትን ከሆነ እነሱም ደግሞ መንግስት በሚያስተዳድረው ቀጠና መካከል አልፈው ሲመጡ መንግስት አያውቅም ብላችሁ እኛ ስንነግራችሁ ስሙ። እኔ ጭፍን ካድሬ አይደለሁም፣ ጭፍን ደጋፊ አይደለሁም። እጠይቃለሁ። እኔ በመስመር የምደግፈው አፋብኃ በመስመር በልዩነት የምደግፈው አፋብኃ አመራሮች ምሬ ወዳጆም ሊሆን ይችላል፣ ሀብቴ ወልዴም ደሳለኝም ሊሆን ይችላል፣ ወይም ዘመነ ካሴ እንዲህ አይነት ንግግር ቢያደርጉ ጠይቃቸዋለሁ። እኔ በጭፍን አይደለማ የምደግፋቸው፣ በሎጂክ ነው እነሱንም የምደግፈው። በአማራ ህዝብ ስም የሚደረግን ትግል፣ በአማራ ህዝብ ስም የሚደረግን እንቅስቃሴ በሚስጥር የምትሰሩትን ንገሩን አላልንም። አመናቸው፣ ቤኔፊት ኦፍ ዳውት ሰጠናቸው። በአደባባይ ስለተናገራችሁት ግን ማብራሪያ ስጡን ማለት ኃጢአት አይደለም። ይሄንን ለመጠየቅ ደግሞ የተለየ አዋቂ መሆን አያስፈልግም። ትንሽዬ ሚዲየም የሆነ አይኪው በቂ ነው። ምንድነው ከዚህ ንግግር የምታተርፉት ብሎ ኦኬ፣ ይሄ ሁሉ አለፈ። ማስረሻ ሰጠ፣ እጅ ሰጠ፣ መጀመሪያ ባረር ነው ተባለ። ለምን ይደግመዋለሁ? መድገም እኮ አልፈልግም፣ ግን ፓተርናቸውን ታሳቢ አድርገን የጠየቅነው ጥያቄ ነው። የሰላም ድርድር አርጌ እጅ በቃ ይሄው አለውኝ ከአፍሪካ ህብረት ጋር ፓተርኑን ተከትሎ ነው የመጣው። ይሄ ሰውዬ ማስረሻ ሰጠ ብቻ ለመሆኑ ምን ማረጋገጫ አላችሁ? አሁንም ለፋኖ መሪዎች ነው ጥያቄ ያቀረብኩት። ለየትኞቹ የፋኖ መሪዎች? ለአፋሕድም ለአፋብኃም። ለምን በጋራ አንድነት ድርጅት የአማራ አታጋይ ድርጅትና መሪ ይዘን እንመጣለን ስላሉ ስትመጡ ተሰብስባችሁ ስትመጡ ማስረሻ ሰጤ ብቻውን ለመሄዱ ከመንግስት ጋር ለመደራደሩ ስልጣኑን ለመንግስት ምንድነው ትግሉን ለመንግስት አሳልፎ መስጠቱን በተመለከተ ማስረሻ ሰጤ ብቻውን ለመሆኑ ምን ማረጋገጫ አላችሁ? ራሳችሁን ገምግሙ፣ ፈትሹ፣ ፕሪንሲፕል ይኑራችሁ ብለን ጥያቄ አቀረብን። ይሄ እንዴት ብሎ ነው ይሄ ጥያቄ የማይሆነው? ማሰብ ማቆም አለብሽ መቼም ይሄን ላለመጠየቅ። አንድ ነገር ሲፈጠር በተፈጠረው እውነታ ላይ እኮ ነው፣ አፍተር ዘ ፋክት ነው ያነሳነው። ቀጥሎ ከምንሰማው ሰርፕራይዝ በፊት ንገሩን አለን። ይኸው ዛሬ ጋሻ ጃግሬዎቹ ተከትለው ሄደዋል። የአፋሕድ የወሎ ጠቅላይ ግዛት የፖለቲካ መምሪያ ኃላፊ ነኝ ባይ የፋይናንስ ኃላፊ እኔ ስልጣናቸውንም በአግባቡ በደንብ እዛ ላይ ስላልተገለጸ አላውቀውም። ነገር ግን እዛ ውስጥ የነበሩ ሰዎች በተመሳሳይ ሁኔታ እንደ ድርጅት ነው የተነጋገርነው ብለው መጡ። እስክንድር ካላላችሁ አትመኑ ነው። ለምንድን ነው እስከ መጨረሻው ደቂቃ ድረስ ካልጠበቃችሁ ሁሉም ሄደው እስከሚጨርሱ ድረስ ሁሉም ሄደው ካልጨረሱ በስተቀር ምንም መናገር አትችሉም ነው? እንዲህ አይነት ሎጂክ የለም። አፋሕድ እንደ ድርጅት፣ እስክንድር እንደ መሪ ቻሌንጅ ይደረጋሉ፣ ይጠየቃሉ። ለፕሪንሲፕል ተገዙ እንላለን። ይሄ ምንድነው ወንጀል የሚያደርገው? ወጥቶ መካካዱ ብቻውን ምን ትርጉም አለው? ወይም ደግሞ አፋሕድ ማይጠየቅበት 1 2 3 እነዚህ ምክንያቶች አለ የሚል ካለ መናገር። እከሌ ማን ስለሆነ ነው ከሌን የሚናገረው? መዓዛ ማን ስለሆነች ነው? ማንም ስለሆነ አይደለም። በዚህ ትግል ውስጥ እያንዳንዳችን ባለቤት ነን። እያንዳንዳችን ሚና አለን። እንኳን እኔ በዚህ ትግል ሂደት ውስጥ እንኳን እኔ የትኛው ደረጃ ላይ ያለ ኦርዲነሪው የሆነው ማንም አማራ የሆነ ሰው ሁሉ ጥያቄ መጠየቅ መብቱ ነው።
የአማራ ትግልን እመራለሁ ብሎ ስለወጡ